እንዴት ናችሁ? እንደምን ቆያችሁ? እንደምን ከረማችሁ? ውድ የመላቶሪያልስ ቤተሰቦች እንዴት ናችሁ? ዛሬ የአዲስ ኮርስ እንጀምራለን። እሱም ማኔጅመንት ኢንፎርሜሽን ሲስተም ይባላል። ዛሬ በሚኖረን ቆይታ የመጀመሪያውን ክፍል እንመለከታለን። የመጀመሪያውን ክፍል እንደተቃላይ ኢንትሮዳክሽን ቱ ኤምአይኤስ ወይ ማኔጅመንት ኢንፎርሜሽን ሲስተም ተብሎ የሚጠራ ይሆናል። ስለዚህ እንደተቃላይ ኢንፎርሜሽን ሲስተም ማለት ነው፣ በተለይ ደግሞ ማኔጅመንት ኢንፎርሜሽን ሲስተም ምን ማለት ነው፣ ምን አይነት ጥቅም አለው የሚሉትን ተያያዥ ጉዳዮችን እንመለከታለን። እንደተቃላይ ባክግራውንድንም አያይዘን የምንመለከት ይሆናል። ማኔጅመንት ኢንፎርሜሽን ሲስተም እንግዲህ አንዱ ከማኔጅመንት የቢዝነስ ማኔጅመንት ሆነ የቢዝነስ አድሚኒስትሬሽን ተማሪዎች የሚወስዱት ኮርስ ነው። ከኤግዚት ኤግዛም ላይ ከሚወጡት ኮርሶች ውስጥ አንደኛው ነው ማኔጅመንት ኢንፎርሜሽን ሲስተም። ከዛ ተጨማሪ ማኔጅመንት ኢንፎርሜሽን ሲስተም እንግዲህ በውስጡ ወደ 6 አካባቢ ድረስ ቻፕተሮች አሉ። ስለዚህ በእያንዳንዱ ቻፕተር አንዳንድ ቪዲዮዎችን አዘጋጅላችኋለሁ። ስለዚህ በአጠቃላይ ወደ 6 አካባቢ ድረስ ቪዲዮዎችን ወደ እናንተ የማድረስ ይሆናል ማለት ነው። ዛሬ የመጀመሪያው ፓርት ነው የሚሆነው። እንግዲህ ዛሬ በሚኖረን ቆይታ እንደአጠቃላይ ማኔጅመንት ኢንፎርሜሽን ሲስተም ምን ማለት ነው የሚሉትን ከዴፊኒሽን እና ከኢምፖርታንስ ጋር ያሉ ጉዳዮችን እንመለከታለን። ከዛ በተጨማሪ ከሲስተም ጋር ስናነሳ ተያይዞ የሚነሳ የሰብ ሲስተም ጉዳይ ይኖራል። ሰብ ሲስተም ማለት ነው ሰብስተንስ ኦፍ ማኔጅመንት ኢንፎርሜሽን ሲስተም ተብሎ የሚጠሩት ምንድን ናቸው የሚሉ ጉዳዮችን እንመለከታለን። እንደአጠቃላይ ደግሞ ከማኔጅመንት ኢንፎርሜሽን ሲስተም ጋር ተያይዞ ያሉ ኮንቴምፖራሪ አፕሮቾች አሉ። እነሱን አፕሮቾችን እንመለከታለን። ከዛም በተጨማሪ እንዴት ከረንት ወዳለንበት የኢንፎርሜሽን ኤጅ እንደመጣን የሚያሳይ ኢቮሉሽን ካራክተሪስቲክስ ኦፍ ኢንፎርሜሽን ኤጅ ብለን የምንጠራውን ጉዳዮች የምንመለከት ይሆናል። ፋይናሊ ደግሞ ስለ ኢንፎርሜሽን ቴክኖሎጂ ትንሽ የምናይ ይሆናል ማለት ነው። ይሄ ኦቨርኦል በሚኖረን ቆይታ የምናየው ጉዳይ ይሆናል ማለት ነው። እንግዲህ ስለ ማኔጅመንት ኢንፎርሜሽን ሲስተም ከማንሳታችን በፊት መጀመሪያ ሲስተም ራሱ ማለት ምን ማለት ነው የሚሉትን እንመልከት። ሲስተም ስንል ሲስተም the state of interrelated components ይባላል that works together in order to achieve some objective ነው። ስለዚህ አንድ የሆነ ዓላማን አቺቭ ለማድረግ ሲባል የኢንተርሌትድ የሆኑ ፓርቶች ወይ ኢንተርሌትድ ዩናይትድ ኮምፖነንቶች ያላቸውን ኮምፖዚሽን ነው ሲስተም ብለን የምንጠራው። የሰው ልጅ አንድ ሲስተም ነው፣ ተቋም ራሱ የቻለ ሲስተም ነው ስንል በሰው ልጅ ውስጥ የተለያዩ ፓርቶች ወይ የተለያዩ ኮምፖነንት ፓርቶች ኢንተርሌትድ ኤንድ ኢንተርዲፔንደንት አንዱ በአንዱ ምን ያደርጋል ኢንተርዲፔንድ ያደርጋል። አንዱ ላይ ኢንተርሌትድ የሆኑ የተለያዩ ፓርትስ ኦር የተለያዩ ኮምፖነንት ፓርቶች አንድ ላይ በመሆን የጋራ ኦብጀክቲቭን አቺቭ የሚያደርጉበት አይነትን ፕላትፎርም ኦር ኮምፖዚሽን ነው ሲስተም ብለን የምንጠራው። ለዛ ነው ሲስተም ኢዝ አን አሬ ኦፍ ኮምፖነንትስ ዛት ወርክስ ቱጌዘር ኢን ኦርደር ቱ አቺቭ ኮመን ጎል ብለን የምንጠራው። ስለዚህ በአንድ ተቋም ውስጥ ሊሆን ይችላል፣ በአንድ ግለሰብ ውስጥ ሊሆን ይችላል። እንደጠቃላይ ሲስተም ስንል መዋቅር ነው። እዛ መዋቅር ውስጥ ኢንተርሌትድ እና ኢንተርዲፐንደንት ፓርቶች ናቸው ያሉት። አንዱ ላይ ምን የሚያደርግ ዲፐንድ የሚያደርግ አንዱ ያለ አንዱ ኤግዚስት ማድረግ የማይችል አንዱ ለአንዱ የሚያስፈልግ የሚሆንበት አይነት ነገር ነው ሲስተም ብለን የምንጠራው። በሲስተም ውስጥ ምን አለ ኢንፑት ይኖራል። ያ ኢንፑት ፕሮሰስ ይደረግና ፋይናሊ አውትፑት ይኖራል ማለት ነው። አውትፑት ላይ ፊድባክ ይኖራል። ይህንን ሂደት የሚያሳየን ይህንን ኮምፖዚሽን የሚያሳየን ነው ሲስተም ብለን የምንጠራው። ስለዚህ ሲስተም በቀላሉ በምን አይነት መንገድ ፖርትሬት ይደረጋል ስንል ኢንፑት አውትፑት ሞዴል ሆኖ በአንድ ኢንቫይሮንመንት ኤግዚስት የሚያደርግ ነገር የሚቆሉት ሲስተም ብለን እንጠራዋለን። የሰው ልጅ ኤግዚስት ለማድረግ የሰው ልጅ ለመኖር ብዙ የሚቀበላቸው ኢንፑቶች ይኖራሉ። ያ ኢንፑት ደግሞ ውስጥ ለምን ይደረጋል ፕሮሰስ ይደረጋል። ሲስተም ላይ የዳይጀስቲቭ ሲስተም አለ። በጣም ብዙ ሲስተሞች አሉ፣ ሰብ ሲስተሞች አሉ። በሰው ውስጥ ራሱ በተቋም ውስጥ ኤችአር አለ፣ ፋይናንስ አለ፣ ኦፕሬሽን አለ። በጣም ብዙ ዲፓርትመንቶች ወይ በጣም ብዙ ኮምፖነንት ፓርቶች ኦር ወርክ ዩኒቶች ይኖራሉ። እነዛ ወርክ ዩኒቶች ፕሮሰስ ያደርጋሉ። ዘን ፋይናሊ አውትፑት ይኖራል። ያንን ነገር ነው ሲስተም ብለን የምንጠራው። ሲስተምን ኮንስትራክት ለማድረግ መሰረታዊ የሚባሉ ወደ 8-9 አካባቢ የሚደርሱ ኤሌመንቶች አሉ። እነዚህ ኤሌመንቶች አንደኛው ኢንፑት ኤንድ አውትፑት ነው። ሲስተም ውስጥ ኢንፑት አለ፣ አውትፑት አለ። ሲስተም ውስጥ ፕሮሰስ አለ። ቢኮዝ ኢንፑት ካለ አውትፑት ካለ ኢንፑት የግድ ምን ይደረጋል ፕሮሰስ ይደረጋል። ፋይናሊ አውትፑት ይኖራል ማለት ነው። ከዛ በተጨማሪ ኮንትሮል የሚባል ነገር አለ። ኮንትሮል የሚባል ነገር አለ። ፊድባክ አለ። በሲስተም ውስጥ ፊድባክ ግብረ መልስ ይኖራል አውትፑት ላይ። ከዛ በተጨማሪ ደግሞ ይህ ሂደት እንደተባለ ኤግዚስት የሚያደርግበት ራሱን የቻለ ኢንቫይሮንመንት አለ። ባውንደሪ አለ። አንድ ሲስተም ወርክ የሚያደርግበት፣ አንድ ሲስተም ወርክ የማያደርግበት። ከዛ በተጨማሪ ደግሞ ኢንተርፌስ አሉት ከአንድ ሲስተም ጋር ሊንክ የሚያደርጉ ከአንድ ሲስተም ጋር ኢንተራክት የሚያደርጉ ኢንተርፌስ አለው። እንግዲህ በኤግዛምፕል ለማየት እንሞክራለን። ለምሳሌ አሁን ኢንፑት ስንል ለምሳሌ ተቋም ሲስተም ነው ስንል ነበረ። ለምሳሌ አንድ የኮፊ ሾፕ ብንወስድ ወይም አንድ ሆስፒታልን ብንወስድ
ለምሳሌ ሆስፒታልን ብንወስድ ሆስፒታል ውስጥ ብዙ ኢንፑት አለ። ፔሸንቱ ራሱን የቻለ ኢንፑት ነው፣ ዶክተሮቹ ኢንፑት ናቸው፣ መድኃኒቶቹ ኢንፑት ናቸው፣ የኢቨን ተቋሙ ሆስፒታሉ የሆስፒታል ቢልዲንግ ኢንፑት ነው። So those are the elements, the material, the human resource and the information that enter into the system. ወደ ሲስተም ውስጥ የሚገባ ፕሮሰስ እንዲደረግ ወደ ሲስተም ውስጥ የሚገባውን ኢንፑት ብለን እንጠራዋለን። then የዛን ሲስተም ፋይናል የሆነውን ሪዛልት ኦር አውትካም ደግሞ ይቆልጥ አውትፑት ብለን እንጠራዋለን። ለምሳሌ አንድ ሆስፒታል ውስጥ ሰዎች ታመው ቢመጡና ፕሮሰስ ተደርገው ሜዲኬት ተደርገው ሰርጀሪ ተሰርተው ቴራፒ ተሰጥቷቸው መጨረሻ ላይ ድነው ይወጣል። that is output. so health የሆነ ፔሸንት ማግኘት is output ማለት ነው። output or በአንድ የኮፊ ሾፕ ውስጥ ብንመለከት ቡናው፣ ውሃው፣ ሌሎች አይነት መረጃዎች ማፍሊያው፣ የሚያፈላው ግለሰብ፣ ኮፊ ሜከሩ ምናምን ኢንፑት ነው። መጨረሻ ላይ ደግሞ ያቺ ፕሮዲዩስ የምትደረገው ክሬት የምትደረገው ቡና ደግሞ አውትፑት ነች ማለት ነው። እዛ ውስጥ ምን አለ ደግሞ ፕሮሰስ አለው፣ ሂደት አለው ነው። ሂደት አለው። ኢንፑት ስንል እንዳጠቃላይ ፋክተርስ ኦፍ ፕሮዳክሽን ብለን የምንጠራው ነው። ፕሮዳክሽን እንዲኖር ኦፕሬሽን እንዲኖር የሚያደርገው ምክንያት የሚሆነውን ኢንፑት ብለን እንጠራዋለን። መጨረሻ ላይ የዛ ፋክተርስ ኦፍ ፕሮዳክሽን ሪዛልት የሚሆነውን ደግሞ አውትፑት ብለን እንጠራዋለን። ኢንፑት ወደ አውትፑት ፕሮሰስ ማድረግ ኢንፑትን ወደ አውትፑት ኮንቨርት ማድረግ የምንችለው መሀል ላይ ምን ሲኖር ነው? ፕሮሰስ ሲኖር ነው ማለት። ስለዚህ ፕሮሰስ ስንል is all about the transformational process, the transformation or the conversion of inputs into output ብለን እንጠራዋለን። ፕሮሰስ የሚለው ማለት ነው። ፕሮሰስ በሲስተም ውስጥ ፕሮሰሶች አሉ ነው። ለምሳሌ አንድ ሰው ሆስፒታል ሲሄድ ሆስፒታል ውስጥ ሜዲኬት ይደረጋል፣ ሆስፒታል ውስጥ ሰርጀሪ ይሰራል፣ ሆስፒታል ውስጥ ቴራፒ ይሰጠዋል። that's the process። or አንድ የኮፊ ሾፕ ውስጥ ባሪስታው ኮፊን ምን ያደርጋል? ሜክ ያደርጋል ማለት ነው። መቁላቱ ሊሆን ይችላል፣ መውቀጡ ሊሆን ይችላል፣ ከዛ በውሃ እነዚህ በሙሉ ሂደት ነው፣ ፕሮሰስ ነው። ፕሮሰስ አለው ነው። ምን ጊዜም ሲስተም ውስጥ ፕሮሰስ አለው ነው። ሲስተም ውስጥ ፕሮሰስ አለው። ደግሞ ኮንትሮል ይደረጋል። ኮንትሮል ይደረጋል። ሲስተም ኮንትሮል ኤሌመንት ጋይድስ ሲስተም ነው። ጋይድ ያደርግልናል። ቢኮዝ እያንዳንዱ ሰብ ሲስተም ውስጥ ያሉ አክቲቪቲዎች አስፐር ስታንዳርድ አስፐር ለተቀመጠላቸው ሂደት እየሄዱ ነው ወይስ አይደለም የሚለውን ኮንትሮል ያደርጋል። ኮንትሮል ያደርጋል። ዛት ኮንትሮል የምንለው እሱን ነው። ለምሳሌ አንድ ሆስፒታል ገቨርን ያደርጋል እንዳጠቃላይ ሂደቱን ፔሸንቶቹ የሚሰጡትን ፊድባክ ላይ ተመርኩዞ ሊሆን ይችላል። ኮንትሮል ያደርጋል። ኮንትሮል ያደርጋል። ኳሊቲውን ኢንስፔክት ያደርጋል ሲስተም። ምክንያቱም እያንዳንዱ የሚሰጡ አገልግሎቶች አስፐር ስታንዳርድ ነው ወይ የሚለውን ኳሊቲ ኢንስፔክሽን ይሰራል። ኮንትሮል ይደረጋል ነው። ሲስተም ኮንትሮል ይደረጋል። ፕሮሰሱ ኮንትሮል ይደረጋል ነው። ፊድባክ ሌላኛው የሲስተም ፓርት ነው። ቢኮዝ ኤኒ አውትፑት መጨረሻ ላይ አውትፑት ላይ ይኖራል፣ ፊድባክ ይኖራል። በአንድ ተቋም ውስጥ ለምሳሌ በአንድ የሕክምና ተቋም ውስጥ የሰጠነው አገልግሎት ሰዎችን አስደስቷቸው ሊሆን ይችላል፣ ኦር ደግሞ አስከፍቷቸው ሊሆን ይችላል። ሰዎች የሚሰጡን ግብረ መልስ ይኖራል። ዛት ኢዝ ፊድባክ ብለን የምንጠራው። ለምሳሌ የኮፊ ሾፕ የምንመለከት ኮፊ ቱ ስዊት ሊሆን ይችላል፣ በጣም የሚጣፍጥ ቡና ነው ብለው ሰዎች ግብረ መልስ ሊሰጡ ይችላሉ። ኦር ደግሞ ቡናው እንደዚህ ነው ጣዕም የለውም፣ ኦር የተለያየ አይነት ኮሜንት ሊሰጡ ይችላሉ። ዛት ኢዝ ፊድባክ ብለን የምንጠራው። ኮንትሮል በተለይ ኮንትሮል ለምን ይጠቅማል ስንል እንዳጠቃላይ ኮንትሮልን አንድን ሲስተም ኮንትሮል ማድረግ የምንችለው ቤዝድ አፖን ዘ ፊድባክ ነው። ቢኮዝ ፊድባክ ብለን የምንጠራው አውትፑት ላይ የሚኖር በተለይ ከዚህ ከከስተመር ሳይድ የሚኖር ኢንተራክሽን ስለሆነ ፊድባክ ብለን የምንጠራው። ኢን ዘ ፊድባክ ዘ አውትፑት ኢዝ ሜዠርድ አጌንስት ዘ ስታንዳርድ። ከስታንዳርድ አንጻር ሜዠር ይደረጋል። ፊድባክ ፖዚቲቭ ሊሆን ይችላል፣ ኔጋቲቭ ሊሆን ይችላል። ግን እንዳጠቃላይ ከስተመርስ ዱ ሃቭ their sides on our products። እኛ ፕሮዳክት ላይ የራሳቸውን ያላቸው ሳይድ አላቸው። ዛት ኢዝ ፊድባክ ብለን የምንጠራው እሱ ነው። ከዛ ተጨማሪ ኢንቫይሮንመንት ነው። ኢንቫይሮንመንት አንድ ሲስተም ራውንድ የሚያደርገው ሎካሊ አራውንድ ሲስተም ብለን እንጠራዋለን። ኢንቫይሮንመንት ብለን የምንጠራው ለምሳሌ ሆስፒታልን ብንመለከት ሆስፒታልን ገቨርን የሚያደርግ የመንግስት ቦዲ ይኖራል። ከዛ ተጨማሪ ከስተመር አለ፣ ስቴክ ሆልደርስ ብለን የምንጠራቸው ናቸው። ኢንቫይሮንመንት ብለን የምንጠራው ዛት ኢንቫይሮንመንት ኮምፒውተሮች ይኖራሉ፣ ከስተመር ራሱን ይችላል፣ ገቨርንመንት ቦዲ አለ እና እነዚህ በሙሉ የሰራተኞች ማህበራት ይኖራሉ። ኢንቫይሮንመንት ብለን የምንጠራው አንድ ሲስተም የሚያደርግ ሎኬት የሚያደርግ አንድ ሲስተም ራውንድ የሚያደርግ በዛ ሲስተም ላይ ኦር እዛ ተቋም ላይ አይዘር ፖዚቲቭሊ ኦር ኔጋቲቭሊ ምን የሚኖራቸው ኢምፓክት የሚኖረውን ተጽዕኖ የሚኖረው ነገር ይኮሊት ኢንቫይሮንመንት ብለን እንጠራዋለን ማለት ነው። እነዚህ ነገሮች አሉ። ከዛ ተጨማሪ ኢንተርፌስ አለ፣ ባውንደሪ አለ። ባውንደሪ ለምሳሌ ቀድሜ ስናነሳ ስለነበረ ማለት ነው። ባውንደሪ እና ኢንተርፌስ ብለን የምንጠራቸዋለን። በተለይ ባውንደሪ ስንል አንድ ኤግዚስት ያደረገ ሲስተም ወርክ የሚያደርግበት እና ወርክ የማያደርግበት ነገር አለ። ዛት ባውንደሪ ብለን የምንጠራው። ለምሳሌ አንድ የኮፊ ሾፕ በቃ ታስኩ የሚሆነው ቡና እና ሻይ፣ ሌሎች አይነት መጠጦች መሸጥ እንችላለን። ግሮሰሪ ሾፕ ግሮሰሪ ላይ
ግሮሰሪ ሾፕ ላይ ነው ይችላል or የግሮሰሪ ማርኬት ላይ ነው ይችላል that's boundary ያለው ማለት ነው so ሲስተሞች ብዙ ጊዜ boundary ያላቸው ኤግዚስት የሚያደርጉበት ወርክ የሚያደርጉበት so መስራት የሚችሉት ነገር ባውንደሪ ያለው ነው ኢንተርፌስ ከነማገኝ ኢንተራክት ያደርጋል ኢንተርፌስ ብለን የምንጠራው ለምሳሌ የአንድ የተቋም የግሬዲንግ ሲስተም or የአንድ ዩኒቨርሲቲ or የኮሌጅ የግሬዲንግ ሲስተም ካለ so የግሬዲንግ ሲስተም ኢንተራክት የሚያደርጋቸው ኢንተርፌስ የሚያደርጋቸውን አሉ so that is ኢንተርፌስ ብለን የምንጠራው እሱ ነው so እነዚህ በሙሉ ሲስተም ውስጥ የምናገኛቸው ጉዳዮች ናቸው ሲስተም ኦፕን ኤንድ ክሎዝድ ሲስተም ተብሎ ይከፈላል ያው ዓለማችን ላይ ክሎዝድ የሆነ ሲስተም በጣም ሬር ነው የለም ግን በሲስተም ደረጃ ግን ክሎዝድ የሆነ ሲስተም ነው ኦፕን የሆነ ሲስተም አለ አንዳንዴ ትራዲሽናል ዩናይትድ ፋሚሊ ቢዝነሶች or ደግሞ በሞኖፖሊ የሚያዙ ቢዝነሶች በብዛት እንደ ክሎዝድ ሲስተም ብለን እንጠራዋለን because ክሎዝድ ሲስተም ብለን የምንጠራው ስታንዳርዱን የሆነ ምንም አይነት ኢንፑትን ከሌሎች የማይቀበል አይነት ከሆነ ያንን ነው ክሎዝድ ሲስተም ብለን የምንጠራው ክሎዝድ ሲስተም ብለን የምንጠራው የሆነ ሜካኒካል የሆነ አይነት ሰዓት ሊሆን ይችላል ላይክ አላለ ምን without any inputs ከኤንቫይሮንመንቱ ምንም አይነት ኢንተራክሽን ሳይኖረው እሱ ምንም አይነት ግብረ መልስ እሱ ምንም አይነት አውትፑት ዴሊቨር ሳያደርግ or ደግሞ ኢቭን አውትፑት ዴሊቨር እንኳን ቢያደርግ ፊድባክን ሳይቀበል ሌሎች ተጨማሪ ኢንፑቶችን ከሌሎች ሳይቀበል የሚቀጥል አይነት ሲስተም ከሆነ ክሎዝድ ሲስተም ብለን እንጠራዋለን ክሎዝድ ሲስተም ብለን እንጠራዋለን ሬር ነው በጣም ዓለማችን ላይ በጣም በሰፊ ያለው ሲስተም ከሆነ ኦፕን ሲስተም ነው የሰው ላይ የሚያለውን ሲስተም ስንመለከት በተቋም ደረጃ የምናገኛቸው ሲስተሞች በሙሉ ስንመለከት ሁሉም ሲስተሞች ኦፕን ሲስተም ነው ያላቸው ኦፕን ሲስተም ማለት ኢንተርፌስ የሚያደርጉ ከሌሎች ተቋማቶች ከሌሎች ሲስተሞች ጋር የሚያደርጉ ኢንተራክት የሚያደርግ ሲስተም ነው ኢንተራክት የሚያደርግ ሲስተም ነው ከሰዎች ከሌሎች ተቋማቶች ኢንፎርሜሽኖችን ይሰበስባሉ ግን ደግሞ እንደዛ ኢንፎርሜሽኖችን የሚጠቀሙባቸው that is ኦፕን ሲስተም የምንጠራው እሱ ነው ዓለማችን ላይ በብዛት ያለው ኦፕን ሲስተም ተብሎ የሚጠራው ነው ኦፕን ሲስተም ተብሎ የሚጠራው ነው so እንግዲህ አሁን ስናነሳ የነበረው እስካሁን ስለ ሲስተም ነው ወደ ኢንፎርሜሽን ሲስተም ስንመጣ ደግሞ ወደ ኢንፎርሜሽን ሲስተም ስንመጣ ኢንፎርሜሽን ሲስተም ብለን የምንጠራው እንደስነል any organized የሆነ combinations of ግለሰቦች ያሉበት ሃርድዌር ያለበት ሶፍትዌር ያለበት ኮሙኒኬሽን ኔትወርኮች ያሉበት እንዲሁ ሌሎች የዳታ ሪሶርሶች ያሉበትን ኮምቢኔሽን በተለይ ኦርጋናይዝድ የሆነ ኮምቢኔሽን ይኮልት ኢንፎርሜሽን ሲስተም ብለን እንጠራዋለን ማለት ነው ኢንፎርሜሽን ሲስተም ብለን እንጠራዋለን ስለዚህ በኢንፎርሜሽን ሲስተም ውስጥ ግለሰቦች አሉ ፒፕልስ ኢንዲቪጁዋሎች or ስፔሻሊስት ብለን የምንጠራቸው ለምሳሌ ኤስኤምአይስ የሚባል በአርባ ምንጭ ዩኒቨርሲቲ ምሳሌ ተማሪዎች ግሬድ የሚገባላቸው ግሬዳቸውን ሞኒተር የሚያደርጉበት የሚከታተሉበት መምህራን ውጤት ታርመው የሚያስገቡበት ራሱ የቻለ ሲስተም አለው ስቱደንት ማኔጅመንት ኢንፎርሜሽን ሲስተም የሚባል ኤስኤምአይስ እዛ ውስጥ ፒፕል አለ ፒፕል ብለን የምንጠራው ኢንዲቪጁዋል ለምሳሌ መምህሩ ሊሆን ይችላል ተማሪ ሊሆን ይችላል or any የአይቲ ባለሙያዎች ሊሆን ይችላል those are people ብለን የምንጠራው በኢንፎርሜሽን ሲስተም ውስጥ ፒፕል አለ ከዛ ደግሞ ሃርድዌር አለ ኮምፒውተር እንጠቀማለን ሌሎች አይነት ማሽኖችን ኤኒ ሚዲያ አውትሌቶችን ኮልት ሃርድዌር ብለን እንጠራቸዋለን ከዛ በተጨማሪ ደግሞ ሶፍትዌር አለ ፕሮግራም አለ ፕሮሲጀር አለው ሂደት አለው ለምሳሌ አንድ ዌብ ቤዝድ ሊሆን ይችላል or በአፕሊኬሽን ሊሆን ይችላል ኢንዲፔንደንት ሶፍትዌር አለው ነው ከዛ በተጨማሪ ደግሞ ዳታ አለ ዳታ ኢንሰርት ይደረጋል ዳታ ፕሮሰስ ይደረግና ወደ ኢንፎርሜሽን ያደርጋል ይቀየራል ዳታ ሲምፕሊ ሮ የሆነ ፋክት አለ ሶ ያ ሮ የሆነ አይነት ፋክት ፕሮሰስ ይደረግና ኢንፎርሜሽን ይሆናል ያ ኢንፎርሜሽን በጊዜ ደግሞ ወደ ኖሌጅ ይመጣል ነው ደግሞ ኔትወርክ ኔትወርክ አለ ኮሙኒኬሽን ሚዲያ አለው ስለዚህ ኢንፎርሜሽን ሲስተም ስንል የፒፕል የሃርድዌር የሶፍትዌር እንዲሁም የዳታ እና የኔትወርክን ኦርጋናይዝድ የሆነ ኮምቢኔሽንን ይኮልት ኢንፎርሜሽን ሲስተም ብለን እንጠራዋለን ኢንፎርሜሽን ሲስተም ብለን እንጠራዋለን then when it comes to management information system ወደ management information system ስንመጣ management information system እንደ ፊልድ በ1970ዎቹ አካባቢ ነው መምጣት የጀመረው እንደተጋላይ በኋላ ላይ እንመለከታለን ኢቮሉሽንን ስናነሳ ማኔጅመንት ኢንፎርሜሽን ሲስተም በተለያየ አይነት መንገድ ዲፋይን ይደረጋል ማኔጅመንት ኢንፎርሜሽን ሲስተም ምንድነው ሲባል ብዙ ሰዎች ዲፋይን የሚያደርጉበት መንገድ እንመለከታለን አንደኛው ማኔጅመንት ኢንፎርሜሽን ሲስተም በጣም ኢንተግሬትድ የሆነ ዩዘር machine system for providing information support for any operation and management for decision making of organization so አንድ ተቋም ሜክ ለሚያደርጋቸው ውሳኔዎች ለኦፕሬሽኑ ሰፖርት ለማድረግ እንደተቀላይ ማኔጅ ለማድረግ ሲባል ምን የሚያደርግበት ኢንተግሬትድ በሆነ መንገድ የሚጠቀሙ ሲስተም አይነት ነው ማኔጅመንት ኢንፎርሜሽን ሲስተም ብለን የምንጠራው ማኔጅመንት ኢንፎርሜሽን ሲስተም ብለን የምንጠራው ማኔጅመንት ኢንፎርሜሽን ሲስተም ትልቁ ኮንሰርን ትልቁ ትኩረቱ እንደርስነ አንደኛ ዳታን ኮሌክት ማድረግ ያንን ዳታ ፕሮሰስ ማድረግ ያንን ዳታ ስቶር ማድረግ ያንን ዳታ ትራንስሚት ማድረግ እንዲሁም ደግሞ እንደተቀረ ወደ ኢንፎርሜሽን ኮንቨርት እናደርጋለን ፕሮሰስ እናደርጋለን ስቶር እናደርጋለን ትራንስሚት እናደርጋለን ለሰራተኞች ሊሆን ይችላል ለተለያየ ስቴክ ሆልደሮች መረጃዎችን የምናደርግበት ትራንስሚት የምናደርግበትና እንደተቀረ በአንድ ተቋም ውስጥ የሚኖረውን ኦፕሬሽን የምናሰርጥበት መንገድ ነው ማኔጅመንት ኢንፎርሜሽን ሲስተም ብለን የምንጠራው
ሲስተም አሁን ላይ የሌለበት በተለይ የማኔጅመንት ኢንፎርሜሽን ሲስተም ወር ኢንፎርሜሽን ሲስተም ብለን የምንጠራው የሌለበት ተቋም ማግኘት አንችልም። አየር መንገድ ብንሄድ፣ ቴሌ ብንሄድ፣ ዋቴቨር ማንኛውም አይነት ተቋም ዛሬ በዩኒቨርሲቲ ደረጃ እንኳን ስቱደንት ማኔጅመንት የስቱደንት ማኔጅመንት ኢንፎርሜሽን ሲስተም ኤስኤምአይኤስ ብለን የምንጠራው አንዱ የዚህ ፓርት ነው። አንዱ የዚህ ፓርት ነው። ዳታን ኮሌክት የምናደርግበት ስለ ተማሪዎች መረጃ የምናሰባስብበት ከዚያ አይነት ፕሮሰስ የምናደርግበት ስለዚህ በዚህ ሴሚስተር ከፍተኛ ውጤት ያመጣው ከሌ ነው፣ በዚህኛው ሴሚስተር ከፍተኛ ውጤት ያመጣው ከሌ ነው። ያንን ትራንስሚት የምናደርግበት ስቶር የምናደርግበት ምናምን ዛት ስቱደንት ማኔጅመንት ኢንፎርሜሽን ሲስተም ነው። ዛት ፓርት ኦፍ ማኔጅመንት ኢንፎርሜሽን ሲስተም። ስለዚህ ማኔጅመንት ኢንፎርሜሽን ሲስተም አንዱ ፐርፐዙ ይሄ ነው። አየር መንገድ ላይ ብንሄድ ትኬት መቁረጥ ብንል፣ ቡክ ማድረግ ብንል ምን ያክል ሲት ቀረ፣ ምን ያክሉ ተያዘ፣ ምን ያክሉ ቢዝነስ ክላስ ነው፣ ምን ያክሉ ኢኮኖሚ ክላስ ነው፣ ምን ያክል ሰዎች በቀን አየር መንገድ ውስጥ ይመጣሉና እነዚህ በሁሉ ማወቅ የምንችልበት ምን ያክል ሰዎች ይጓጓዛሉ፣ ኦን አቨሬጅ በቀን ውስጥ ምን ያክል ገቢ ይሰበሰባል፣ ይህን በሙሉ ማወቅ የምንችልበትን ሲስተም ነው ማኔጅመንት ኢንፎርሜሽን ሲስተም ብለን የምንጠራው። ማኔጅመንት ኢንፎርሜሽን ሲስተም የምንጠራው በማኔጅመንት ኢንፎርሜሽን ሲስተም ውስጥ ቅድም እንዳነሳን ኢንፎርሜሽን ሲስተም ስንል በውስጡ ኢንዲዘሮች አሉ ስንል ነበር። ማኔጅመንት ኢንፎርሜሽን ሲስተም በተመሳሳይ መልኩ ዘ ኮሌክሽን ኦፍ ፒፕል፣ ኮሌክሽን ኦፍ ቱልስ፣ ፕሮሲጀርስ፣ ኮምፒውተር ሃርድዌር፣ ሶፍትዌር እንዲሁም ዲፈረንት ማኑዋል ፕሮሲጀርስ ኤንድ ሞዴልስ ፎር አናሊሲስ ኦፍ ፕላኒንግ ኮንትሮል ኤንድ ዲሲዥን ሜኪንግ ብለን እንጠራዋለን። ያ ማለት የእነዚህ ስብስብ ነው። ማኔጅመንት ኢንፎርሜሽን ሲስተም ስንል የግለሰቦች የቱል፣ የፕሮሲጀር፣ የሃርድዌር፣ የሶፍትዌር ስብስብ ነው። ያንን የምናደርግና ከዛ በዛ ፕሮሰስ አድርገን የምናገኘው መረጃ ደግሞ ፕላን ለማድረግ ኮንትሮል ለማድረግ ዲሲዥን ሜክ ለማድረግ እንጠቀምበታለን። እንደ አንድ የቢዝነስ ዳታቤዝም ሰርቭ እናደርግበታለን ነው። ስለዚህ ማኔጅመንት ኢንፎርሜሽን ሲስተም ለአንድ የተቋም ማኔጀር በተቋም ውስጥ ምን ለማድረግ ይጠቅመዋል ነው። ማኔጅመንት ኢንፎርሜሽን ሲስተም አን ኢምፕሊሜንቴሽን ኦፍ ኦርጋናይዜሽናል ሲስተም ኤንድ ፕሮሲጀር ነው። ኤኒ ፕሮግራመር ደግሞ እንዳጠቃላይ እንደ ስትራክቸር እንደ ፋይል ፕሮሰሲንግ ነው የሚመለከተው። ለአንድ ማኔጀር ግን ማኔጀር ኢንፎርሜሽን ሲስተም ማለት ውሳኔን ሜክ ለማድረግ ፕላን ለማድረግ ኮንትሮል ለማድረግ የሚጠቀምበት ትልቅ የሆነ ግብአት ነው ማለት ነው። ማኔጅመንት ኢንፎርሜሽን ሲስተም ስንል እንግዲህ ከሶስት ተርሞች ነው ያለው። አንደኛ ማኔጅመንት አለ፣ ከዛ ተጨማሪ ኢንፎርሜሽን አለ፣ ከዛ ተጨማሪ ደግሞ ሲስተም አለ። ማኔጅመንት አልቲሜት ዩዘር ኦር ዲሲዥን ሜከር ብለን የምንጠራው ነው። ማኔጅመንት ስንል ፕላን የሚያደርግ ኦርጋናይዝ የሚያደርግ ስታፍ የሚያደርግ ሊድ የሚያደርግ ኮንትሮል የሚያደርገው ነው። ማኔጀርስ ብለን የምንጠራው ማኔጅመንት ስንልም የዛ ሂደት ነው። ከዛ ይሄ ከሆነ በዛ ውስጥ ደግሞ ኢንፎርሜሽን አለ። ኢንፎርሜሽን ስንል ደግሞ ፕሮሰስ የተደረገ ዳታ ሮ የሆነ ፋክት ሮ የሆነ ፊገር ፕሮሰስ ተደርጎ ሚኒንግ ሊሰጥ በሚችል መልኩ ሲቀመጥ የደግሞ ኢንፎርሜሽን ይሆናል ማለት ነው። ከዛ ደግሞ ሲስተም አለ። ሲስተም ኢንተግሬሽን ነው፣ ሆሊስቲክ የሆነ ቪው ነው። ቅድም ኢንተግሬሽን ኦፍ ኢንተርሌትድ ፓርትስ ብለን የለ። ስለዚህ በተቋም ውስጥ እያንዳንዱ ዲፓርትመንት ምንድነው ኢንተርሌትድ ኤንድ ኢንተር ዲፐንደንት ነው። ኢንተርሌትድ ኤንድ ኢንተር ዲፐንደንት ነው። አንድ ተቋም ማርኬቲንግ ብቻ ስላለው ስኬታማ ሊሆን ይችላል፣ ሊሆን አይችልም። አንድ ተቋም ኦፕሬሽን ብቻ ስላለው ስኬታማ ሊሆን ይችላል፣ አይችልም። ኦር አንድ ተቋም ማርኬቲንግ ስላለው ፋይናንስ ስላለው ብቻውን ስኬታማ ሊሆን አይችልም። ምን ይፈልጋል? ኢንተግሬሽን ኢንተራክሽንስ ቢትዊን ቶስ ሰብ ሲስተምስ በሰብ ሲስተሞች መካከል ምን ይፈልጋል? ኢንተግሬሽንን ይፈልጋል። ሲስተም ስንል ያንን ኢንተግሬሽን ነው የሚጠቅስልን ማለት ነው ሲስተም ስንል። ስለዚህ ማኔጅመንት ኢንፎርሜሽን ሲስተም ስንል አጠቃላይ በዚህ መንገድ ማድረግ እንችላለን ማለት ነው፣ ማየት እንችላለን ማለት ነው። ሌላኛው ማኔጅመንት ኢንፎርሜሽን ሲስተም ምን አይነት ፐርፐዝ አለው፣ ምን አይነት ጥቅም አለው ስንል የመጀመሪያ ማኔጀራል ውሳኔን ሜክ ለማድረግ ነው። ኢንኦርደር ቱ ሜክ ዲሲዥን ሜክ ለማድረግ በተለይ ስፒዲ እና ራሽናል ዲሲዥኖችን ሜክ ለማድረግ ይጠቅመናል። ከዛ በተጨማሪ ደግሞ በተለይ አሁን ባለንበት ኢንቫይሮንመንት ማኔጅመንት ኢንፎርሜሽን ሲስተም ትልቅ የሆነ ሚናን ይወጣል። አንደኛ ከዚህ ከግሎባላይዜሽን አንጻር፣ ሁለተኛ ደግሞ የኢንፎርሜሽን ኤጅ ነው። ኢንፎርሜሽን ያለንበት ኤጅ የኢንፎርሜሽን ኤጅ ተብሎ ይጠራል። ስለዚህ ኢንፎርሜሽን በደንብ ፕሮሰስ ተደርጎ ኢንፎርሜሽን በደንብ ሲስተም ተዘርግቶለት መያዝ ይገባዋል። ከዛ በተጨማሪ ደግሞ ምን ይሆናል ነው በተለይ ቻሌንጅ በሚያደርግብን እንዲሁም ደግሞ ዲሲዥን ሜክ በማድረግ ሂደት ውስጥ ትልቅ የሆነ ሚናን ይወጣል። one of the tools or systems assists the managers during the challenging decision making ይባላል። በጣም ቻሌንጅ የሚያደርግ ዲሲዥኖችን ሜክ በማድረግ ሂደት ውስጥ ትልቅ የሆነ ሚናን ይወጣል። ከዛ በተጨማሪ ግን ማኔጅመንት ኢንፎርሜሽን ሲስተም በጣም ብዙ ቤኔፊቶች አሉት። አንደኛ የአንድን ተቋም ኤፌክቲቭነስ ኤንድ ኢፊሺየንሲ በጣም ይጨምራል። የአንድን ተቋም ኤፌክቲቭነስ ኤንድ ኢፊሺየንሲ በጣም ይጨምራል ከሚገባው በላይ። አየር መንገድን ብንመለከት፣ ቴሌን ብንመለከት በጣም ብዙ ተቋማቶች በተቻለ መጠን የሚሰሩበትን ስራ ባፋጠኑት ቁጥር የሚኖራቸው ኤፌክቲቭነስ የሚኖራቸው ኤፊሺየንሲ በጣም እየፈጠነ እየተለወጠ
ይመጣል ፔፐር ቤዝድ የሆነ በቃ እዚህኛው ቢሮ ይሄድ እዛኛው ቢሮና እዚህኛው ክፍለ ምናምን ከሚባል ይልቅ በቀላሉ ሲስተም ብንዘረጋለት ያንን ተቋም ኢፌክቲቭነስ ኤንድ ኤፊሺየንሲ በጣም ይጨምራል። የተማሪውን ውጤት መምህሩ አርሞ ሞልቶ በራሱ ሲስተም ደምሮ ምን አድርጎ ከሚያስቀምጥ ይልቅ ሲስተም ብንዘረጋለት within 10 or 20 ሚኒት ያንን ተማሪ ውጤት ሲምፕሊ በማስገባት ብቻ ሲስተሙ ደምሮ አካፍሎ ውጤቱን ይገልጽለታል ያስቀምጥለታል። ሶ ኢፌክቲቭነስ ኤንድ ኤፊሺየንሲን ይጨምራል። በጣም ኪክ ኤንድ ሪሌብል ዩናይት ሪፈረንሲንግ እንዲኖር ያደርጋል። ሪሌቫንት ዳታና ዶክመንቶችን አሬንጅ ያደርግልናል፣ አክሰስ እንድናደርግ ያደርገናል። ከዛ በተጨማሪ በትንሽ ሌበር በጣም ብዙ ስራ መስራት እንድንችል ያደርገናል። ብዙ ዴት ላይ ዩናይት አክቲቪቲዎች ማኔጅ ያደርግልናል። በጣም ብዙ ቦታዎች ላይ አሲስታንስ ይሰጣል። እነዚህ ነገሮች በሙሉ አንድ የማኔጅመንት ኢንፎርሜሽን ሲስተም ለአንድ የቢዝነስ ተቋም የሚሰጠው በነፊት ነው። ስለዚህ ማኔጅመንት ኢንፎርሜሽን ሲስተም ስንል እንዳጠቃላይ ታይም ሴቪንግ የሆነ በነፊትን የሚሰጥ ነው። ከዛ በተጨማሪ ኪክሊ እና ኢዝሊ አክሰስ ማድረግ እንድንችልም የሚያደርገን ራሱን የቻለ ሲስተም ነው። ስለዚህ ከዚህ አንጻር ነው የምንመለከተው ማኔጅመንት ኢንፎርሜሽን ሲስተምን የምንመለከተው። ማኔጀርስ ሀብ ቱ አሲሚሌት ማስ ዳታ እነዛን ዳታዎችን አሲሚሌት ማድረግ መቻል አለበት። ዘንድ ደግሞ ያን ዳታ ዊል ኮንቨርት ኢንቱ ኢንፎርሜሽን ከዛ ወደ ዲሲዥኖች ሜክ እናደርጋለን። ብዙ ነገሮችን ማድረግ የምንችለው ቤዝድ አፖን ዘ ኢንፎርሜሽን ዳት ዊ ሃድ ነው። ያን ኢንፎርሜሽን ደግሞ ኮሌክት ለማድረግ ያን ኢንፎርሜሽን ትራንስሚት ለማድረግ ያን ኢንፎርሜሽን ደግሞ በደንብ ፕሮሰስ ለማድረግ ማኔጅመንት ኢንፎርሜሽን ሲስተም ትልቅ የሆነ ሚናን ይወጣል። ያኛው በቸስ ለሲስተም ስናነሳ ከማኔጅመንት ኢንፎርሜሽን ሲስተም ጋር አብሮ ተያይዞ የሚነሳ ምን አለ የሰብ ሲስተም ብለን የምንጠራው ነው። ኖት ኤቭሪ ሲስተም ሃዝ አ ሲንግል ጎል ሲንግል ዩናይት ጎል የለውም። ሲስተምስ ኮንስት ኦፍ ሰቨራል ሰብ ሲስተም ተብሎ ይጠራል። እና አጠቃላይ ሲስተም ስንል ኢንቴግሬሽን ስናል ነበረ የተለያዩ ኮምፖነንት ፓርቶች ስንል ዶስ ኮምፖነንት ፓርትስ አር ሰብ ሲስተምስ። እነዚህ ኮምፖነንት ፓርቶች ያልናቸው እኮ ሰብ ሲስተም ብለን የምንጠራቸውን ነው። ለምሳሌ አንድ ሰው የራሱን የቻለ የዳይጀሽን ሲስተም አለው። በጣም ብዙ ውሃ የሚጣራበት መንገድ፣ የበላን ምግብ ወደ ሰውነታችን ተፈጭቶ የሚሰራጭበት መንገድ፣ የምናይበት መንገድ፣ የምንሰማበት መንገድ፣ የምናስብበት መንገድ፣ እያንዳንዷን ድርጊት የምንከውንበት መንገድ አለው። በውስጡ እያንዳንዱ ፓርት ላይ ያሉ ራሱን የቻለ አለው ሰብ ሲስተም አለው ነው። ሰብ ሲስተም አለው። ያ ማለት በተቋሙ ስንመለከት ማርኬቲንግ ራሱን የቻለ ታስክ አለው፣ ኦፕሬሽኑ ራሱን የቻለ ታስክ አለው፣ ፋይናንስ ራሱን የቻለ ታስክ አለው፣ ኤችአር ራሱን የቻለ ታስክ አለው፣ አይቲው ራሱን የቻለ ታስክ አለው። ነገር ግን ኢንተርሌት ናቸው፣ ኢንተርዲፐንደንት ናቸው። ነገር ግን ሰፓሬትሊ they do have their own tasks የራሳቸውን ምን አላቸው ታስክ አላቸው። ሰብ ሲስተምስ አሉ። እነዚህ ሰብ ሲስተሞች ደግሞ የራሳቸውን ሲስተም አላቸው። ያንን ሪሲቭ ያደርጋል። ወደ ሰብ ሲስተምስ ካን ሪሲቭ ኢንፑትስ ፍሮም and transfer outputs to the other system or subsystem። ስለዚህ ወደ ሲስተሙ ትራንስፈር የሚያደርጉ ናቸው ነው። ሰብሲስተም ስንል በኮኦርጋኒዜሽናል ፋንክሽን አንጻርና ከማኔጀር አክቲቪቲ አንጻር ማየት እንችላለን። ለምሳሌ ከኦርጋኒዜሽናል ፋንክሽን አንጻር ማርኬቲንግ ራሱን የቻለ ሲስተም አለው፣ ሚዲያንግ ራሱን የቻለ ሲስተም አለው፣ ፋይናንስ ራሱን የቻለ ሲስተም አለው። ምክንያቱም የፔሮል አለ፣ ሌሎች የፔንሲን አለ፣ ኤችአር ላይ ሰው የምንቀጥርበት መንገድ አለ፣ ሰው ፕሮሞት የምናደርግበት ራሱን የቻለ ሲስተም አለ፣ ኢንቨንተሪ ኮንትሮል ላይ ራሱን የቻለ ሲስተም አለ፣ ፕሮዳክሽን ላይ ራሱን የቻለ ሲስተም አለ፣ አሴምብሊ ላይ ራሱን የቻለ ሲስተም አለ፣ ማርኬቲንግ ላይ ፕሮሞት የምናደርግበት ራሱን የቻለ ሲስተም አለ፣ ዋጋ ሲስተም አለ። በእያንዳንዱ ውስጥ የራሱ ሰብ ሲስተምስ አሉት ነው። ከዛ ተጨማሪ ደግሞ የፕላኒንግ ራሱን የቻለ ሲስተም አለው፣ ኦርጋናይዚንግ ያን ቤዝድ አፖን ዘ ማኔጀራል አክቲቪቲ። ሲስተም እንዳጠቃላይ ምን ተብሎ ይጠራል? the management information system has been introduced as a broad concept referring federations of subsystem ተብሎ ይጠራል። ማለት የሰብ ሲስተም ፌዴሬሽን ነው ተብሎ ይጠራል ሲስተም ብለን የምንጠራው። ሌላኛው ኮንቴምፖራሪ አፕሮችስ ቱ ማኔጅመንት ኢንፎርሜሽን ሲስተም ነው። በማኔጅመንት ኢንፎርሜሽን ሲስተም ውስጥ ያሉ ኮንቴምፖራሪ አፕሮቾች ምን ይመስላሉ የሚሉትን እንመለከታለን። በተለይ there are multiple perspectives on MIS shows that the study of management information system is multidisciplinary ነው። multidisciplinary or binary የሚባል ነው። ማኔጅመንት ኢንፎርሜሽን ሲስተም ስንል አንድ ኤሪያው አንድ የተወሰነ ብቻ አይደለም፣ ኦር አንድ ሲንግል የሆነ ዲሲፕሊን ብቻ አይደለም፣ መልቲ ዲሲፕሊነሪ ነው። እሺ ማኔጅመንት ስንል ኢንፎርሜሽን ሲስተም ስንል በዛ ውስጥ የምንጠቀማቸው የቴክኖሎጂ ቤዝድ የሆኑ ነገሮች አሉ፣ ሶሻል ቤዝድ የሆኑ ነገሮች አሉ። መልቲ ዲሲፕሊነሪ ነው ያለው ከዚህ አንፃር ነው ማለት ነው። no single theory or perspective dominates. In general, the field can be divided into technical and behavioral approach. ቴክኒካል ዩናይት አፕሮች አለ፣ behavioral ዩናይት አፕሮች አለ። ሞስትሊ ግን ሶሺዮ ቴክኒካል ኦር ሶሺዮ ቴክኒካል ተብሎ በመጠራት ይጠራል። ቢኮዝ በሲስተም ስንል በዛ ውስጥ በተለይ ማኔጅመንት ኢንፎርሜሽን ሲስተም ስንል በውስጡ ማሽን ይዛል፣ ዲቫይስ አለ፣ ይሄ ሃርድ የሆኑ ፊዚካል ቴክኖሎጂዎች አሉ። ከዛ በተጨማሪ ግን ሶሻል ካፒታል፣ ኦርጋናይዜሽናል ዩናይት ካፒታል፣ ኢንተሌክቹዋል ዩናይት
ኢንቨስትመንት አለ ያ ደግሞ ሶሻል ሳይድን ኦር ቢሄቪራል ሳይድን ይይዝልናል። ሶ ቴክኒካል አፕሮች ስንል ቴክኒካል አፕሮች የበለጠ ሞዴል ላይ ትኩረት ያደርጋል። ትኩረት የበለጠ ፊዚካል እና ቴክኖሎጂ ላይ ሃርድዌር ላይ ትኩረት የሚያደርግ ነው ማለት ኮምፒውቲንግ ሳይቱ ላይ ኦፕሬሽናል ሪሰርች ላይ ይሄ ሞዴል ላይ የበለጠ ትኩረት የሚያደርግ አይነት ሳይንስ ነው ቴክኒካል አፕሮች ነው የምንጠራው። ሞር ደግሞ ኢንፎርሜሽናል ቢሄቪራል አፕሮች ደግሞ የነዚህኞቹ ትኩረት ደግሞ የበለጠ ሶሻል ቤዝድ የሆነው ላይ ፒፕል ቤዝድ የሆነው ላይ ትኩረት ያደርጋል። ሶ ዊዛውት ፐርሰንስ ከቴክኒካል ከሆነ ሞዴል በተጨማሪ ባለፈ የበለጠ ቢሄቪራል ኢሹ ላይ የበለጠ ትኩረት ያደርጋል። ግለሰብ ላይ የበለጠ ትኩረት ያደርጋል። ሶሺዮሎጂ፣ ሳይኮሎጂስት፣ ኢኮኖሚስት ብለን የምንጠራቸው ነገሮች በሙሉ ቢሄቪራል አፕሮች ውስጥ የምንመድበው ነው ማለት ነው። ሶሺዮ ቴክኒካል ስንል እዚህ ውስጥ አዶፕቲንግ ሶሺዮ ቴክኒካል ሲስተምስ ፐርስፔክቲቭ ሄልፕስ ቱ አቮይድ ፒውርሊ ቴክኖሎጂካል አፕሮች ቱ ኢንፎርሜሽን ሲስተም ነው። ኢንፎርሜሽን ሲስተምን ምንድነው የበለጠ ትኩረት የሚያደርገው ከቴክኖሎጂካል አፕሮች በተጨማሪ ምንን ኢንኮርፖሬት ያደርጋል ማለት ነው ቢሄቪራል የሆነ ኮንቴክስት አፕላይ ያደርጋል። ከዚህ አንፃር ይመለከታል ማለት ነው ሶሺዮ ቴክኒካል አፕሮች ብለን የምንጠራው። ቴክኒካል ስንል የበለጠ ትኩረቱ ፊዚካል ቴክኖሎጂ ላይ የበለጠ ትኩረት የሚያደርግ ነው። ወይስ ቢሄቪራል ስንል ደግሞ የበለጠ ሶሻል ሳይድ ላይ ትኩረት የሚያደርግ ነው። ወይስ ሶሺዮ ቴክኒካል አፕሮች ስንል ግን የሶሺዮ ቴክኒካል አፕሮች ትልቁ ኮንሰርን ወይ ሶሺዮ ቴክኒካል አፕሮች ኮንሰርን ግን ኢንፎርሜሽን ሲስተም ኢዝ ኖት ፒውርሊ ፊዚካል ቴክኖሎጂ ላይ ብቻ አይደለም። ኖት አባውት ሞዴል ኖት አባውት ሃርድዌር ራዘር ዞር አባውት ምንን የሚያካትታል የሚለን የግለሰቦችን ኢንተራክሽን የሶሻል የሆነውን ሳይድ ከእሱን የሚያደርጋል ነው ኢንኮርፖሬት ያደርጋል የሚል ፐርስፔክቲቭ ነው ሶሺዮ ቴክኒካል አፕሮች ብለን የምንጠራው። then when it comes to the evolution of information age ስንመጣ እንግዲህ ኤጆችን በተለያየ መንገድ ካቴጎራይዝ ማድረግ እንችላለን። እንዳጠቃላይ የኢንፎርሜሽን ኤጅ ብለን የምንጠራው ከ1957 ጀምሮ ነው የመጣው። በጊዜ ሂደት ነው በተለይ አሁን ማኔጅመንት ኢንፎርሜሽን ሲስተም ስንመለከት 1970ዎቹ አካባቢ ነው። ግን ከዛ በፊት የዲሲሽን ሰፖርት ሲስተም ብለን የምንጠራቸው አይነት ሲስተሞች ነበሩ። ላይክ የትራንዛክሽናል ፕሮሰሲንግ ሲስተም ቲፒኤስ እያልን የምንጠራው የተጀመረበት ኤጅ ስለሆነ 1957 እንዳጠቃላይ የኢንፎርሜሽን ኤጅ ተብሎ የሚጠራው 1957 ጀምሮ ያለው ነው። ከ1800 በፊት አካባቢ የነበረውን አግሪካልቸራል ኤጅ ብለን እንጠራዋለን። ብዙ ኤጆች ናቸው ግን ሜጀሮችን ለማንሳት ያክል ከ1800 በፊት የነበረውን ኤጅ በሙሉ የአግሪካልቸራል ኤጅ ብለን እንጠራዋለን። ዶታ ማጆሪቲ ኦፍ ወርከርስ ፋርመር የሚሉበት ገበሬዎች የነበሩበት ጊዜ ነው። ተጠቃላይ ላይፍ ሪቮልቭ የሚያደርገው ግብርና ላይ ብቻ ነበረ። ከዛ በኋላ የኢንዱስትሪያል ሪቮሉሽን መጣ ነው። ዘንድ የኢንዱስትሪያል ኤጅ ተብሎ የሚጠራው መጣ። ኢንዱስትሪያል ኤጅ ደግሞ ከ1800 እስከ 1957 ድረስ ቆየ። በዚህ ውስጥ ደግሞ ብዙ ሰዎች የምን ሰራተኞች መሆን ጀመሩ ማለት ነው። ከግብርና በመውጣት የተቋም ወይም ደግሞ የአንድ የሜካናይዜሽን ላይ አውቶሜሽን ላይ ትኩረት የሚያደርጉ ወይም ደግሞ የፋክተሪ ሰራተኞች መብዛት የጀመሩበት ጊዜ ነው። ከዛ በኋላ ግን ከ1957 ጀምሮ ባለው ጊዜ ውስጥ ደግሞ ማጆሪቲ ኦፍ ወርከርስ ኖሌጅ ወርከር መሆን ጀመሩ። ሰርቪስ ላይ የበለጠ ትኩረት የሚያደርጉ መሆን ጀመሩ። ስለዚህ ከ1957 በኋላ ያሉት የበለጠ ሰርቪስ ላይ የሚሰሩ ሰዎች ሆኑ ማለት ነው። ኤጁን ስንካፍል አግሪካልቸራል ኤጅን ስንመለከት ከ1800 በፊት የነበረ ነው። አብዛኞቹ ሰራተኞች ገበሬዎች ናቸው። ከግለሰቦች እና ከመሬት ጋር ነበር ያላቸው ፓርትነርሽፕ። የበለጠ አንድ ቱል ነበር የሚጠቀሙ ፕሪንሲፓል ቱላቸው። ኢንዱስትሪያል ኤጅ ላይ ስንመጣ ከ1800 እስከ 1957 ነው። የበለጠ የፋክተሪ ወርከሮች ናቸው አብዛኞቹ ሰራተኞች። ግለሰቦች ከማሽን ጋር ነበር የነበራቸው ፓርትነርሽፕ ኦር ኢንተራክሽን። ከዛ በተጨማሪ የሚጠቀሙትን ፕሪንሲፓል የሆነ ቱልም ማሽንን ነበረ። ወደ ኢንፎርሜሽን ኤጅ ስንመጣ ከ1957 እስከ ፕሬዘንት ድረስ ያለውን ይይዛል። አብዛኞቹ ሰራተኞች ኖሌጅ ወርከር ናቸው ወይም ሰርቪስ ወርከርስ ተብሎ ይጠራሉ። ፓርትነርሽፓቸው ፒፕልስ ኤንድ ፒፕል ተብሎ ይጠራሉ። ከግለሰቦች ጋር ኢንተራክት የሚያደርጉ በተለይ የሲስተም ዘመን ስለሆነ ፕሪንሲፓል ቱላቸውም ኢንፎርሜሽን ቴክኖሎጂ ብለን የምንጠራው ማለት ኢንፎርሜሽን ቴክኖሎጂ ብለን የምንጠራው ነው። ስለ ኢንፎርሜሽን ኤጅ ስናነሳ ኢንፎርሜሽን ኤጅ ብለን የምንጠራው ኢንፎርሜሽን ቤዝድ የሆነ የኢንፎርሜሽን ሶሳይቲ ያለው ነው የሚያስቡ። በተለይ አሁን ላይ ስለ ፋክተሪስ ኦፍ ፕሮዳክሽን ስናነሳ በብዛት ላንድ፣ ሌበር፣ ካፒታል እያልን ኢንተርፕራይዝ እያልን አራቱን ነው የምንጠራቸው። ነገር ግን ከአንዱ በተለይ ከረንትሊ ካሉት መሰረታዊ የሚባሉት የፋክተሪስ ኦፍ ፕሮዳክሽን ውስጥ አንዱ ኢንፎርሜሽን ነው። ናይት ታይም ሶሳይቲ ዛር ኢንፎርሜሽን ሶሳይቲ ይባላል። የመረጃ ህዝብ ነው፣ የመረጃ
ሶሳይቲ ነው የመረጃ ሶሳይቲ ነው ኢንፎርሜሽን ሶሳይቲ ብለን እንጠራዋለን ያ ማለት በጣም ብዙ ግለሰቦች በእጃቸው ላይ በጣም ብዙ መረጃ አላቸው ዛን በፊት ከነበረው አግሪካልቸራል ላይ እና ከኢንዱስትሪያል ኤጅ ላይ ከነበሩ ግለሰቦች በበለጠ መልኩ ከረንት ሰዎች በጣም ብዙ መረጃ እጃቸው ላይ ይገኛል መረጃን በጣም ሰዎች ምን ያደርጋሉ ይሰበስባሉ ኢንፎርሜሽን ኤጅ ነው ያሰኘውም ከዚህ አንፃር ነው ያንን ፕሮሰስ የሚደረግበት አይነት ሂደት ደግሞ ኢንፎርሜሽን ሲስተም እያልን እንጠራለን ማለት ነው እንግዲህ ፕሮሰስ አለ ፕሮአክቲቪቲን ይጨምራል ኢፌክቲቭነስን ይጨምራል ቅድም ያነሳናቸው ጉዳዮች ናቸው እዚህ ጋር ያሉት እንዳጠቃላይ ኢንፎርሜሽን ቴክኖሎጂ ብለን የምንጠራው ቢዝነስ ፕሮሰስን የበለጠ ምን የማድረግ ሪኢንጂነር የማድረግ ሪቲንክ የማድረግ ሪክሬት የማድረግ ስራን ይሰራል ኢንፎርሜሽን ሲስተም ምክንያቱም ምሳሌ ባንኮች ላይ በፊት ላይ የነበራቸው በጣም ቀርፋፋ የሆነ ሲስተም በምን ቀይረዋል በጣም ሞር ዲጂታል ቤዝድ በሆነ ሞባይል ቤዝድ በሆነ ባንኪንግ ተቀየረ ምክንያቱም በፊት ላይ ምሳሌ ሰዎች ብር ለማስገባት ግድ ባንክ ቤት መሄድ ይጠበቅባቸዋል ብር ለማውጣት የግድ ባንክ ቤት መሄድ ይጠበቅባቸዋል ከዛ በተጨማሪ ከአንድ ሰው ሌላ ሰው ለመላክ የግድ እዛው ቦታ ድረስ መሄድ ይጠበቅባቸዋል ስለዚህ እዛ ውስጥ የነበሩ ባሪየሮችን ምን ማድረግ ተጀመረ ሪኢንጂነር ማድረግ ይችላል ኢንፎርሜሽን ቴክኖሎጂ ያ የበለጠ ቢዝነስ ፕሮሰስ ምን ያደርግልናል ማለት ያሻሽልናል ምክንያቱም ቢዝነስ ፕሮሰስ ስንል በውስጡ በጣም ብዙ ዲፓርትመንቶች የሚከውኑትን ታስክ የያዘ ነው ቢዝነስ ፕሮሰስ የምንጠራው ሪኢንጂነሪንግ ብለን የምንጠራው ደግሞ በመሀል የነበረውን ኦብስታክል ኦር ባሪየር ሪሙቭ የምናደርግበት እንደ አዲስ የሆነ መዋቅርን ሲስተምን ክሬት የምናደርግበት መካኒዝም ነው ሪኢንጂነሪንግ ብለን የምንጠራው ማለት ነው ሪቲንክ ለማድረግ ሪክሬት ለማድረግ ዲዛይን ለማድረግ ሪኢንጂነር ለማድረግ በተለይ ኮንቬንሽናል የሆነ የተለመደውን የቢዝነስ አሰራር ሂደት ለመቀየር ትልቅ የሆነ ሚና ይወጣል ኢንፎርሜሽን ቴክኖሎጂ እንደ ከረንት ኢንፎርሜሽን ሲስተም ያንን ሚናውን በጣም ብዙ ቦታ ላይ ቀላሉ ነው ብዙ ነገሮች በምን ካል በኢንፎርሜሽን ቴክኖሎጂ አማካኝነት በኢንፎርሜሽን ሲስተም አማካኝነት ትኬት ለመቁረጥ ካለንበት ቦታውን መቁረጥ እንችላለን ካርድ መሙላት ስንፈልግ አለንበት ቦታውን ካርድ መሙላት እንችላለን የታችን መብራት ቢያልቅ ካለንበት ቦታውን መሙላት እንችላለን ለግለሰቦች ብር መላክ ብንፈልግ አለንበት ቦታ ላይ ሆነን መላክ እንችላለን ያን የተፈጠረበት ምክንያት ምንድነው ኦር ያን እንዲመጣ ያደረገው ምንድነው ስንል ኢንፎርሜሽን ቴክኖሎጂ ነው ኢንፎርሜሽን ሲስተም ነው ስለዚህ ሪኢንጂነሪንግ ትልቅ ሪኢንጂነር ያደርጋል ሪኢንጂነር ማድረግ ደግሞ የበለጠ ከረንት ያሉ ተቋማቶች የበለጠ ፕሮአክቲቭ እንዲሆኑ ያደርጋቸዋል ነው ቢኮዝ አንድ በተለይ ከዚህ ከኢንፎርሜሽን ኤጅ አንፃር ኢንፎርሜሽን ኤጅ አብዛኛው ኖሌጅ ወርከር ናቸው ኦር ሰርቪስ ወርከር ናቸው ብለናል ስለዚህ ያም ከመሆኑ የተነሳ ሰራተኞቹ ኢንዱስትሪያል ኤጅ ላይ ያሉና ኢንፎርሜሽናል ኤጅ ላይ ያሉ ሰራተኞች በጣም ይለያያሉ ኢንዱስትሪያል ኤጅ ላይ ያሉት የበለጠ ዲቪዥን ኦፍ ሌበር ላይ ትኩረት የሚያደርጉ ሰፓሬሽን ኦፍ ወርክስ ፍሮም ታስክ ላይ የበለጠ ትኩረት የሚያደርጉ ናቸው ኢንፎርሜሽን ኤጅ ላይ ያሉት ግን የበለጠ ቲም ወርክ ላይ ኮኦርዲኔሽን ላይ ኮሚኒኬሽን ላይ ኢንተርኮኔክሽን ላይ የበለጠ ትኩረት ያደርጋሉ ስለ ኢንፎርሜሽን ቴክኖሎጂ እያነሳን ስለነበር ኢንፎርሜሽን ቴክኖሎጂ እንደጠቃላይ ምንድነው ስንል ኢንፎርሜሽን ቴክኖሎጂ ብለን የምንጠራው it refers to wide varieties of items abilities in the creation storage and dispersal of data and information ስለዚህ ዳታን ክሬት በማድረግ ሂደት ውስጥ ዳታን ስቶር በማድረግ ሂደት ውስጥ እንዲሁም ዳታን ዲስፐርስ በማድረግ ሂደት ውስጥ የምንጠቀማቸውን አይተሞች እንዲሁም ኤቢሊቲውን ይኮሉት ኢንፎርሜሽን ቴክኖሎጂ ብለን እንጠራለን ማለት ነው ስለዚህ ዳታን ኮሌክት ለማድረግ ማኒፑሌት ለማድረግ ስቶር ለማድረግ ፕሮሰስ ለማድረግ ወደ ኢንፎርሜሽን ፕሮሰስ ለማድረግ የምንጠቀምበት ቱል ይኮሉት ኢንፎርሜሽን ቴክኖሎጂ ብለን እንጠራለን ከኢንፎርሜሽን ቴክኖሎጂዎች ውስጥ አንዱ ኮምፒውተር ነው ኤሌክትሮኒክ የሆነ ሲስተም ነው የኤሌክትሮኒክ ሲስተም ዲስትራክት ተደርጎ ዳታን አክሴፕት የምናደርግበት ፕሮሰስ የምናደርግበት ስቶር የምናደርግበት እንዲሁም ተጠቃላይ ዳታን ወደ ኢንፎርሜሽን ኮንቨርት የምናደርግበት ቱል ኤሌክትሮኒክ የሆነ ሲስተምን ኮምፒውተር ብለን እንጠራለን ከዛ የኮምፒውተር ላይ እነዚህ ነገሮች ደግሞ የበለጠ ፕሮሰስ ማድረግ የምንችለው ኮንቨርት ማድረግ የምንችለው የኮሚኒኬሽን ኔትወርክ ሲኖር ነው ሌላኛው ፓርት ደግሞ ኮሚኒኬሽን ኔትወርክ ብለን እንጠራለን ኮሚኒኬሽን ብለን የምንጠራው ዳታን ሴንድ ኤንድ ሪሲቭ የማድረግን ሂደት ኮሚኒኬሽን ብለን እንጠራለን ኮሚኒኬሽን ኔትወርኮች አሉ ዩዚንግ ዶስ ኮሚኒኬሽን ኔትወርክ ኮሚኒኬሽን ሀፕን ያደርጋል ከዛ ተጨማሪ ደግሞ ኖሃው አለ ያማለት ካፓቢሊቲ ቱ ዱ ሰምቲንግ ዌል የምንጠራው ኖሃውም ሌላኛው የኢንፎርሜሽን ቴክኖሎጂ ፓርት ነው ማለት ነው ኦቨርኦል ይህንን ይመስላል ዛሬ በተሻለ መጠን ለማየት የሞከርነው ኢንትሮዳክሽን ቱ ማኔጅመንት ኢንፎርሜሽን ሲስተም ነው የበለጠ ደግሞ ሰፋ አድርገን ወደፊት ቻፕተር ላይ 3 ላይ 4 ላይ እና ኒው 5 እና 6 ላይ የበለጠ ማየት እንችላለን ለዛሬ የነበረን ቆይታ እዚህ ላይ እናቆማለን ስለተከታተላችሁ ሁላችሁንም ከልብ ማመስገን እንፈልጋለሁ በተጨማሪ እንደ ማስታወቂያ በቅርብ የጥር 2018 ዓመት ላይ የኤግዚት ኤግዛም ይሰጣል ለዛ የኤግዚት ኤግዛም ስልጠና ለዛ ኤግዚት ኤግዛም
ብቁ እንድትሆኑ በቀላሉ ፈተናው ማለፍ እንድትችሉ ስልጠና ለመስጠት ምዝገባ ጀምረናል። ስለዚህ ስልጠናው ላይ መሳተፍ የምትፈልጉ ደውላችሁ በስልክ ቁጥራችን 0933 02 58 88 ደውላችሁ መመዝገብ ትችላላችሁ። በተለያየ ምክንያት መማር የማትችሉ ነገር ግን ሜቢ ጊዜያችሁን አጣባችሁ ዶክመንት በማንበብ ደግሞ ራሳችሁን ለኤግዚት ኤግዛም ብቁ ማድረግ የምትፈልጉም ካላችሁ በደንብ ጥንቅቅ ተደርገው የተዘጋጁ የዶክመንት ፋይሎችም ስላሉ በተመሳሳይ መልኩ እሱንም ከላይ በጠቀስኩት ስልክ 0933 02 58 88 እየደወላችሁ መውሰድ ትችላላችሁ። ሁላችሁም ስለተከታተላችሁኝ ከልብ ማመስገን ፈልጋለሁኝ። በቀጣይ በሁለተኛው ክፍል የማኔጅመንት ኢንፎርሜሽን ሲስተም ቪዲዮ እንገናኛለን። ስለተከታተላችሁኝ ሁላችሁንም በድጋሚ ከልብ ላመሰግን ፈልጋለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ።